አራተኛ ነጥብ እህታችን ሴት ልጅ ከተወለደች ጀምሮ ጸጉሯን አንድ ጊዜም ሳትላጭ ማሳደግ እንዴት ይታያል? ይቻላል ወይስ አይቻልም? ካልተቻለ አሳድጋው ከሆነስ ምን ማድረግ ነው ያለባት? አሁን ጀዛኩሙላህ ኸይራን ይላል። ያው ከጥያቄ አንፃር ብዙ ጊዜ የሚመጣው ጥያቄ ሴት ልጅ መላጨት ትችላለች አትችልም ነበር። ያው አሁን ደግሞ የመጣው ጥያቄ ያው ተገልብጦ መላጨት ይወጅብባታል ወይ ግዳጅ ነው ወይ ካደገስ እንደት ነው የሚለው። ለማንኛውም በዛንኛውም ይምጣ ጥያቄው መላጨት አለባት የለባትም ወይንም ደግሞ መላጨት ትችላለች አትቻልም ቢሆንም የሁለቱም ጥያቄ በአንድ ጊዜ መልስ የሚያገኝ ይመስለኛል بإذنillah። روى الترمذي رحمه الله عن سمورة قال قال رسول الله صلى الله عليه وسلم نبي እንዲህ ብለዋል الغلام مرتهن بعقيقته يذبح له يوم السابع ويسمى ويحلق رأسه። ነብዩ አለይሂ ሰላቱ ወሰላም አንድ ወንድ ልጅ በሚወለድበት ሰዓት ያው ከአቂቃ ጋር የተያያዘ ነው። የሱን ሸፋዓ ለማግኘት የተለያየ ነገር ጥቅሙን ለማግኘት አቂቃ ይወጣለታል። ወንድ ልጅ በተወለደ ጊዜ ሴቷም ለሴቷ አንድ በግ ለወንድ ሁለት ተደርጎ ይወጣላቸዋል እንዲያቅሚቲ ማለት ነው። እዚህ ላይ ሐዲሱ የሚያሳየን ምንድነው? በሰባተኛው ቀን ይታረድለታል አሉ። ስምም ይወጣለታል ጸጉሩም ይላጫል። ይህ አሁን ወንድ ልጅ ላለ ወለሐዲቱ صححه الألباني في صحيح الترمذي صحيح ብለውታል። ለማንኛውም እዚህ ላይ የምንረዳው دليل على استحباب حلق شعر المولود የወንድ ልጅ ጸጉር እንደሚላጭ ነው። የወንድ ልጅ ጸጉር እንደሚላጭ ነው። ከዚህ የተነሳ ፉቃሃዎች ታላላቅ ፉቃሃዎች ሊቃውንቶች እንትን ያሉበት አለ። ሴት ልጅ ሳትላጫለች ሐዲሱ የሚለው አልጉላም ወንድ ልጅ ነው ያለው፣ ሴት አልተጠቀሰችም። ስለዚህ ወንድ ብቻ ነው ያለው እና ፉቃሃዎች ምን አደረጉ? فذهب المالكية والشافعية إلى أنه يحلق رأسها እሷም ትላጫለች ብለው ወሰዱ። ለምን ሲሏቸው የወንዱ ልጅ እንደሚላጨው ትላጫለች አሉ። ሐናቢላዎች የለም አትላጭም። ለምን? የወንድ ነው የተነገረው፣ የወንድ ነው የተነገረው። ሴት ልጅ ጸጉሯን ታሳድግ በዛው ይቀጥል ነው። ይሄ ነው አስሉ። ባይሆን አንድ የተዘገበ ዘገባ አለ በይሐቅ እየተናገሩ ፋጢማ የልጇን የሐሰንን የሁሰይንን የዘይነብን የኡሙ ኩልثምን ጸጉር ላጭታ መዝና በሱ ልክ ብር አውጥታ ሶድቃለች የሚለው ሐዲሱ ضعيف ነው። ይሄ ضعيف ነው። ስለዚህ ምንድነው የምንለው ማለት ነው? አትላጭም ሴት ልጅ አትላጭም። واحتج الحنابلة بأن الأصل النهي عن حلق شعر المرأة ሴት ልጅ እንዳትላጭ አስሉ ይሄ ነው። ሴት እንዳትላጭ የሚከለክል ሐዲስ አለ። መላጨት የለባትም። حتى ራሷ ሐጅ ላይ ምንድነው የምታደርገው? ቀስ እኮ ነው የተወሰነ ነገር ነው የምታሳጥረው እንጂ አትላጭም። ስለዚህ መላጨት የለም። ሕፃኗም አትላጭም። ወንድ ልጅ ላይ ብቻ ነው የሚያጠው። ይሄ ነው ያለው። ይሄ ነው መቀመጥ ያለበት። ያንኛው ሐዲስ ضعيف ነው። صاحب المغني ابن قدامة رحمه الله تعالى من يلال ولا تختلف الرواية في كراهة حلق المرأة رأسها من غير ضرورة يا لا ضرورة ملاጭ السيت لك ሕፃንነሽ ትልቅነሽ የሚባል የለም አይቻል. قال أبو موسى الأشعري رضي الله تعالى عنه رضي الله تعالى عنه قال رسول الله صلى الله عليه وسلم سل النبي عليه الصلاة والسلام እንዲህ ብሎ የተናገረበት አለ። ነብዩ አለይሂ ሰላም አነ በሪኡን ከማ በሪአ ረሱሉላህ ሰለላሁ ዐለይሂ ወሰለም አው በሪአ ረሱሉላህ ሰለላሁ ዐለይሂ ወሰለም ሚነ ሷሊቀቲ ወልሐሊቀቲ ወሻቃ። ይኸው ምን ብሎ የተናገረበት አለ። እኔ ነብዩ አለይሂ ሰላቱ ወሰላም ከጠሩት የጠራሁ ነኝ። ነብዩ አለይሂ ሰላቱ ወሰላም ድምጿን ጮክ አድርጋ ከምታለቅስና ጸጉሯን ከምትላጭ የጠራሁ ነኝ ብለዋል። ሐዲሱ ሙተፈቅ ዐለይህ ነው። ስለዚህ የሚያሳይ ምንድነው? ጸጉር መላጨት ለሐዘን ብቻ ሳይሆን ሴት ልጅ ጸጉሯን መላጨት የለባትም ለዶሩራ ካልሆነ በስተቀር እንጂ የለም። ይሄ የለም። ስለዚህ አስሉ ነህይ ነው። በልጅነቷም ትልቅ መሆና ነህይ ነው አስሉ። በአስሉ ነው የሚቀጥለው። ይሄ ነው ሐዲሱም ደግሞ ወንድ የተናገረው ወንድ ልጅ ይላጫል፣ ሴት ግን አትላጭም የለም ነው። ይሄንን በዚህ ላይ ነው የምንይዘው። ወከذلك ሌሎች ታላላቅ ሊቃውንቶችም وروى الخلال بإسناده عن قتادة عن عكرمة قال نهى النبي صلى الله عليه وسلم أن تحلق المرأة رأسها قال الحسن هي مثلى حسن البصري እንደው مثلى ነው ይላሉ። እንደመቆራረጥ ሰውነትን እንደመቆራረጥ እንደዛ مثلى ነው የሚለው ኃጢአት ነው። ተግይር ለخلق الله ነው አይቻልም። ሴት ልጅ አትላጭም
ኢላ ሊضሩራ ካልሆነ በስተቀር እንጂ የለም ነው። በዚህ ነው የምትይዙት። ወላሁ አዕለም።